ኦልራይት እንዴት ናችሁ? ዛሬ መስከረም 16 የመስቀል የደመራ ቀን ላይ ነው የምንገኘው። ለመጀመሪያ ጊዜ ጉራጌ ልሄድ ነው። ራንደም ዲሲዥን ትናንት ነው ዲሳይድ ያደረኩት። I hope it's going to be fun. The whole time የቀረስኩ አሳያችኋለሁ ምን ሊመስል እንደሚችል። ኦልራይት ሶ ኦልሞስት አሁን ልንሄድ እየተዘጋጀን ያለ ነው። መኪና እየተጫነ ነው። ወደዛ አካባቢ ሲሄድ የመጀመሪያ ነው ወደ ጉራጌ ሄጄ የማውቀው ለኔ የመጨረሻው ሞር ኢየሱስ ወልቂጤ አልፎ ምናምን ሞር ኢየሱስ የሚባል ቦታ ሄጃለሁ። ዳስ ጉራጌ። ይሄኛው ግን በጣም ኮምፕሊት የተለያየ ቦታ ነው ብለውኛል። ደግነቱ ደግሞ አንድ ገዳም አለም ተብያለሁ። ገዳም አለ፣ አማኑኤል ገዳም። Alright, we're about to go. This is the spot. አንድ ሰው ነው የሚቀረው። አንድ ሰው ከመጣ በቃ በጣም ሰው and finally ወልቂጤ ደርሰናል። ማነው ያ ሶሪ ሆቴል ነው ያለነው። ከዚህ በኋላ የተወሰነ ነው የሚቀረው ለመድረስ። አሁን ኦልሞስት ሰዓት እየሆነ ነው። ከተወሰነ ምሳ ምናምን ከበላን በኋላ ዳይሬክትሊ ወደ እንትን ጉዟችን ወደ ጉራጌ ይሆናል ጉዟችን። ስንት ነው ሳይዙ? ይሄን የሚሆናት መሰለኝ። በጣም ፎጣና ስሊፐር ተገዝቷል። ከዚህ በኋላ የቀረው መሄድ ብቻ ነው። ቦቲ ነው የቀረው። እንግዲህ ቦቲ አይወድም። ኦልራይት ኦፊሻሊ ደርሰናል። እዩት በማርያም እንዴት እንደሚያምር እዩት ፕሊዝ፣ እንዴት እንደሚያምር ኦ ቦይ ኢትስ ሶ ፒስፉል አት ዘ ሴም ታይም the landscape በጣም ነው የሚያምረው። ጸጥ ሊትራሊ ጸጥ ያለ ነው ሰፈሩ። ኤኒዌይስ ደርሰናል። የቀሩ መኪኖች አሉ፣ ሁለት ነው ያ ሁለት መኪኖች ጭቃ ስለሆነ መግባት አልቻሉም። እነሱን ለማምጣት ወደዛ ልንሄድ ነው። Sam, kau ada rasa? Oh, ada rasa Yudi. የመስቀል በዓልን ልናከብር ከረጅም ርቀት ነው የመጣ ነው። እጅግ የሚያምር ባህል ነው። ዘለቄታዊ እንዲኖረው እንመኛለን። እየመጣንም ደግሞ እናበረታታለን። እውነት ነው። በቃ እንወዳለን። ሳሜ እንኳን አደረሰህ። በጣም አመሰግናለሁ። ደሰን ያበሰው ይበለን። አሜን አሜን አሜን። ኦልራይት ይኸውላችሁ አልተኙም ስቲል እነሱ ጋር አልመሸም። 7 ሰዓት ከምናምን ነው እና እኔ መተኛት አለብኝ። ነገ ጠዋት እነሳለን። see you guys ነገ ጠዋት። ኦልራይት 11 ሰዓት ከ50 ኦልሞስት ነግቷል። ምንድን የተፈጠረው ቴንታችን ውሃ ስገባ ሊትራሊ ሱሪ የበሰበሰ ቲሸርት የበሰበሰ እዛው በተቀመጥኩበት ማለት ከየት እንደመጣ ማላውቀው እርጥበትና አሁን እዛኛው ቤት ውስጥ እንደ አዲስ መተኛ አዘጋጅተውልን
ወደዛ ለማረፍ ነው። የተወሰነ ነው በርግጥ ቤተክርስቲያኑ ስለምንሄድ ሜይ ቢ 1 ሰዓት ምናምን ከዚህ በኋላ ብናርፍ ነው የሚሆነው። ግን ሰማይ የአህያ ሆድ ሲመስል ማለት ይሄ ነው። እሺ ጎህ ሲቀድ ሰማይ የአህያ ሆድ ሲመስል ማለት ይሄ ነው። ሌሊት ነበር ልንመጣ የነበረውና ልክ ቴንቱን ከፍቼ ስመለከተው 2 ጅቦች ፊት ለፊት አሉ። ሊትራሊ አይናቸው እኛ ጋር እያበራ ተመልሼ ገባው ነው ሲል ሄደው Channel Kawada, I'm watching from a Gavia. Day 2 አሁንም እንደው ያየን ያለ ነው። በዚህ አካባቢ ያሉ ቤቶች አሉ። ለኪጂሊ ቤተሰብ ከረጅም ጊዜ ጀምሮ የሚተዋወቁ ሰዎች ናቸው። በየቤቱ የተሄደ በሬ ይታረዳልና እያንዳንዱ የበሬ ማረድ ፕሮግራም ላይ እንትን አላቸው። ምርቃት ይደረጋል። ትላልቅ ሰዎች ይመርቃሉ። ከዛ በኋላ በሬ ይጣላል፣ እንጥላለን፣ ትንሽ ይታረዳል። ቢቻል ይበላ ነበረ፣ ግን አሁን በጣም ኤቭሪዋን ፉል ስለሆነ ሳይበላ ነው እየዞርን ያለ ነው። አሁን ሁለተኛው ቤት ላይ ነው ያለ ነው። ወጥተን ደግሞ ለሶስተኛው እንሂድ። ኦልራይት ወደ ቀጣዩ ቤት። ያው ቀጣዩ ቤት እዚህ ነው ፊት ለፊት። ሶስተኛው ቤት ፕሮባብሊ 1 4 5 6 7 የምናዳርስ መስለኛል። በዚህ አይነት ምን እያደረግን ነው? በሬ እየታረደ በየቤቱ እየዞርን በሬ እያረደን ነው። ለክፉ አልሰጥም አሳሚ። ያስ አሁን እኛ ጋር እየሄድን ነው። ስንተኛ? 5ኛ ቤት ማለት ነው። እና የመጨረሻው ቤት ላይ ያለው በሬ was really challenging. So far so good. ስራ የለም፣ ተረስቷል፣ መጨናነቅ የለም። ኔቸር አየሩ ራሱ የሚበላ ነው እና ደስ የሚለው እያንዳንዱ በሬ የሚጣልበት ቦታ ላይ ምርቃት ይደረጋል። እንግዲህ እስካሁን ካየናቸው this one is the biggest በጌታ ስም ለስንት እንደሚጣል እግዚአብሔር ነው የሚያውቀው። ከዚህ የደበቃችሁት ሰፊ መሬት አለ አይደል? የፊት ለፊቱ ብቻ አይደለም፣ ይሄም ትልቅ ነው። ዮናስ ጨርጨር ፍቅሬ ኮንስፓኛ ምናምን እዚህ ናቸው እንዳለ የአዲስ አበባ ስጋ ቤት በሙሉ ይሰፈር ናቸው። ሊትራሊ የስጋ ቤት ሲሊከን ቫሊ አያልቅም። የኔ ጌታ ብንዞረው አያልቅም። እንቅልፍ ኦልሞስት ለ2 ሰዓት ኦር ለ3 ሰዓት ያህል የተኛሁት። የሚገርም ዝናብ ዘነበ። መሀል ላይ ውጭ ነበረን፣ ተሯሩጠን ገባን። ከዛ በኋላ አሁን 2 ሰዓት ሆኗል። እስከ 2 ሰዓት ድረስ ተኝተን ነበር። ኤቭሪዋን ተኝቷል። ይኸውላችሁ እዛ ውስጥ የተኛ ህዝብ አለ። እዚህ ውስጥ አሁን ተነስተዋል። አሁን አዲስ እንሰበሰብና ደግሞ የማታ ፕሮግራም ይጀምራል። በእጅ ካልሆነ ክትፎ አይጣፍጥም። ስንተኛ ካፕ ነው? ሁለተኛ ያልቃል። አይጆክ አልፋተው ምን ብሎ ግን የሚለው ቴስቱ ከመሽ ውስጥ ከውስጥ ለካንተ ከመሽ በጣም አሪፍ።
አሪፍ ነው በጣም አሪፍ ነው የጧቱ እርጎ ቀጠን ብሎ ነገር ነው ቴስቱ አይ በጣም የሚመራ አርግ ነበር ያሰብኩት it's actually nice so that was Jappy she's a irreversible problem አሁን ወደ አማኑኤል ቤተክርስቲያን እየሄድን ነው አማኑኤል ቤተክርስቲያን ነው አክቹሊ ገዳም ነው እናሳያችሁ በጣም ነው የሚያምረው ያው ጉራጌ የተረዳሁት ነገር በጣም ግሪን ነው እዛም ጋር ሌላ ቤተክርስቲያን አለ የምን ቤተክርስቲያን ነው ቼክ አደርጋለሁ ሶፋ ግን በጣም የሚያምረው እዚህ ጋር አንድ በጣም ትልቅ ዛፍ ነው በእርግጠኝነት ይሄ ብዙ አመታትን አስቆጥሯል ታሪካዊ ፎቶ ግድ ነው ያስፈልገናል ያኛው ቤተክርስቲያን ነው ከጎን ያለው ይሄ አማኑኤል ይሄ ገብርኤል ነው ኦኬ አንድ ደብር ውስጥ አንድ ሌላም አለ አንድ ቤተክርስቲያን ምንድነው ይሄ እኮ ነው አረ ምን ያህል ጊዜ ይሄ ምን ያህል ጊዜ ነው ይሄ ውስጥ ቤት አለ እዚህ ውስጥ እግዚአብሔር አረባከ እግዚአብሔር እንዴ በሩ እንደዛ ነው እንዴ በሩ ተከፍቶ ውስጥ ነው እዚህ ጋር ድረስ መጣ ይችላል እስከዛኛው እውነት ነው እግዚአብሔር እንዴት አለ ዋይናት ለምን ቼክ አናደርገው በስ ፎቶማ ሳሚያን ሲግት ወርክ ሳሚያ ደረሰ ሰውነት መስኪና ኤቦሌሊሊናያ ፍገች ማለሊያ ሄዳ ያዘሁማያ ታፋ ይውደበዲያ አሁን ከቁርስ ለማለት ይሆናል በግስ 6 ሰዓት ነው ወደ ሆነ ፏፏቴ እየሄድን ነው ፏፏቴውን ለማየት it's going to be awesome የቡና ሱስ ያናቴ ላይ ወጥቷል በጣም ነው ክሬቪ ያደረኩ ያለሁት ሰላም ነው ማዘር እንኳን አደረሰው እንዴ ግቢ ይሄን ማን አውቀዋለን እኮ ሀሳብ አስተያየታችን አሪፍ ነው ለልማት እናውለዋለን ቢኒ ገድበዋል ከዛ በቃ ለነማዘር መብራት ይገባል ስለዚህ ኢንሻአላህ ቅሻ ይሄን ያለበት ሁኔታ ነው ያለው ዳውኛ ንክስ ንጓሹ አመንራ ማራም ተደውረ ታመንራ አሚን አፈር ሰላም አመን ዱበይ ሰላም ገተ ሰላም ሰላም እንደዋለን ሰላም ያስመሸን እንዳስመሸን ያሳድረን ለሀገርም ለመንግስትም ኬር ይሁን ሌላ ቦታ እየሄድን ያለ ነው አንድ ሌላ ጉራጌ ያለ እሱ ቤት የተዘጋጀ ፕሮግራም አለ ወደዛ ነው እየሄድን ያለ ነው All right. ነቅቷል day 3 ሰኞ ቀን ላይ ነው የምንገኘው day 3 በጉራጌ ዞን የመጨረሻ ቀናችን ነው የሚሆነው ዛሬ እንቅልፍም ቢያለኝና ላይ ከ12 ሰዓት ከምናምን ነው አሁን በተኛታችሁ አልኩኝ ከሆነ ሰዓት በኋላና I have to wake up everybody ተኝቷል ዳኒ ተነስቷል ዳኒ ያለ ሌሎች ሰዎች
ተነሳ ሰው የለም እስካሁን everybody slept we'll see እንግዲህ ዛሬ ተወሰነ ቆይተን ነው ደርግ ነው መጣው እንደምን አደሩ ሰላም ነው እግዚአብሔር ይመስገን የሚገርም 3 ቀን ነበር ያሳለፍነው አርብን ቅዳሜን እሁድን ሰው ዛሬ 3ኛ ቀናችን ማለት ነው በዚህ መንገድ ነው ያሳለፍነው ከመጀመሪያ ጊዜ ጉራጌ መጣሁት የሚገርም ጊዜ ማለት the nature ምግቡ everything was awesome ከሁሉ በላይ ደግሞ የገረመኝ ለምርቃት ያላቸው ቦታ በጣም የሚገርም ነው እየዞርን ነበር በየሰው ቤት ሲታረድ የነበረውና እያንዳንዱ የበሬ እርድ ስነ ስርዓት ላይ ምርቃት ይደረጋል እዚህ ቤት ራሱ 4-5 ጊዜ ነው የተመረቀው almost every day አለ ምግቡ በጣም የሚገርም ነው ምን ልበላችሁ በቃ I had like the best time መጀመሪያ ነው ያ almost በቃ ጨርሰናል ከቤት ወጥተናል እዚያው ጋር ቆመን መኪና እያሳጠብን ነው ከዚህ በኋላ ከተወራ አዲስ አበባ ነው የሚሄደው most probably 12 ሰዓት ወይ 1 ሰዓት ላይ እንደርሳለን ብዬ አስባለሁ I hope enjoy እንዳደረጋችሁት በጣም የተመቸኝ thank you ጉራጌ የሚገርም ጊዜ ነው ያሳለፍነው ኢንሻአላህ ቀጣይ አመት ደግሞ ከቻልን እንገናኛለን